በዓል ስናከብር ህዝባዊ በዓላት ህዝብን ከህዝብ የሚያገናኝ ሰላምን ፍቅርን የምናውጅበትን አብረን እንብላ አብረን እንጠጣ እንተዛዘን ሰላም ይኑረን ጎረቤት ከጎረቤቱ መንደር ከመንደሩ ሀገር ከሀገሩ ቤተሰብ ከቤተሰቡ ባል ከሚስቱ ሚስት ከባሉ ልጆች ከወላጆቻቸው ወላጆች ከልጆቻቸው ጋራ በሰላም እንኖር ብላ ቤተክርስቲያን በመታውጅበት ጊዜ በዓሉ እንዲደበዝዝ መልኩ እንዲቀየር ሐሳቡ እንዲለወጥ ከአደባባይ በዓልነት ወደ ቤት እንዲመለስ በክፉ ሴራና ምቀኝነት እዚህ ግቡ የማይባሉ ህፃናት ገና ተወልደው ያላደጉ ሳይቀሩ ራሳቸውን ከመካሪ ካስተማሪ ገና ያለዩ አስተማሪዎቹ ነው የስድብ መለማመጃ አድርገዋት ቤተክርስቲያኒቱን ስም ሲሰጧት እናያለን። የድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሄዷል። አለማወቅ አለመረዳት ማን ነው ከናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አጣሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጥራል። የእናት ፍቅር የሌለውም ያሰኘዋል ካለ ዝም የሚል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። እኔና እኔን መሳዮች ለማስታመም ለማስተማር ትግስትን ለማዘውተር ቀስ በቀስ ብለን በህግ እንሂድ ስንል ወጣቱ ደግሞ ትግስቱ ያልቅና ለምን ይላል። ለምን አልካንለውም። እናቱ ናታ የተገሰጸች የማይደፈር ነው የተደፈረው። ስለዚህ ለዚህ ልብ አድርጉ። በተለይ መልእክቴ ለሁሉም እገሌ ወገሌ ሳንል ይልቁንም ለሃይማኖት ሰዎች ለሃይማኖት መሪዎች በልዩ መንገድ ይችን ቤተክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። በቃ በሉልን። በጋራ ሀገር በጋራ እንኑር። በጋራ ሀገር በጋራ በሰላም እንኑር። ለሀገር እድገት እንጣር። ለሀገር ሰላም እንሩጥ። ስንት የምንሰራው ስራ መች ጠፋና በግጭት ላይ ግጭት እንፈጥራለን። በጦርነት ላይ ጦርነት ማወጅስ ተገቢ ነው? ስንት የምንሰራው ስራ የሃይማኖት ሰዎች መች የምንሰራውን ሰራንና የስንት ንጹሃን ደም እየፈሰሰ ነው? ስንቶቹ በረሃብ አለንጋ እየተገረፉ ነው? ስንቶቹ መጠለያ አጥተው ያውሬ ቀለብ እየሆኑ ነው? ወላጆች እንዴት ነው እያለቀሱ ያሉት? ስንቶቹ በሰላም ከቤት ወጥተው ከቤት መግባት ተስኗቸው ወደ ጥንት ተመልሰን ሰው ክቡር ሲሆን ክቡርነቱ ተቃሎ በገንዘብ የሚሸጥበት የሚለውጥበት ይሄን ገንዘብ ካላመጣ አንለቀውም የሚባልበት የሞት ፍርድ የሚፈረድበት ዘመን ላይ ደርሰን ስንት ክርስቲያኖች እግዚአብሔርን በማምለካቸው የተሰቀለውን ክርስቶስን በመስበካቸው ባሉበት እንዳያድሩ ግፍ እየተፈጸመባቸው ባሉበት ዘመን ላይ እኛ ኦርቶዶክሳውያን የሃይማኖት ሰዎች የትኛውም ሃይማኖት ሰዎች ለሀገር ሰላም ለሀገር ፍቅር ለወገን አንድነት ለሁሉም ሰላም ጥረት ማድረግና በቃ ይበቃል በምን ችግሩን እንፍታው ብለን መከራ በማየት ፋንታ እንደገና በጦርነት ላይ ጦርነት ይልቁንም የሃይማኖት ጦርነት እጅግ የከፋ ነው።
የቀረን እሱ ነው። ሌላውን አይተነዋል፣ የጎጡን አይተነዋል፣ የመንደሩን አይተነዋል። የተሻለ ነገር ማምጣት አለብን እየተባለ የሚደረገውንም እያየነው ነው፣ አይተነዋል። የቀረን የሃይማኖቱ ነው። በደንባራ በቅሎ ቃጭል ተጨምሮ በእንዲህ አይነት ላይ ደግሞ ሃይማኖትን መሳሪያ አድርጎ መቅረቡ በጣም አደገኛ ስለሆነ የሃይማኖት መሪዎች የትኛውም ሁላችንም በስርዓት በሕግ በመከባበር ያንዱን ሃይማኖት አንዱ ሳይነካ ቀኖናውን ስርዓቱን ዶግማውን የሚያምንበትን ጠንቅቆ ለአማኞቹ ብቻ በማስተማር በነፃ ምድራችን በጋራ ሀገራችን በጋራ ልንኖር ይገባናል። ከዛም በላይ እኮ ካልንማ እኛ ኦርቶዶክሳውያን እኮ መቼም ዘመን አረጀና የኢትዮጵያ ቤተክርስቲያን ውለታዋ ተረሳ እንጂ ይሄ ነው እንዴ የኢትዮጵያ ቤተክርስቲያን ውለታ መልሱ? ማንን ተዋጋች? እጅ ዘርግታ ሁሉንም አማኝ በተቀበለች። ደጋግሜ ይህን ቃል የምናገረው እንደ ዛሬው ትምህርት ቤቶች ሳይኖሩ ፊደል ባስቆጠረች፣ እንደ ዛሬው ጸሐፊ አስተማሪ በሌለበት ጽሑፍ ባስተማረች፣ እጁን ሰዶ ከመፈረም ስሙን እንዲጽፍ ባደረገች፣ ታሪክ በሰጠች ለዚች እናት ለዚች አንጋፋ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንዲህ አይነት ስም ሊሰጥ አይገባም። ስለዚህ የልዩ ልዩ ሃይማኖት ተከታዮች ባካችሁ ምከሩ፣ እንምከር፣ በሰላም በፍቅር እንኑር። እማንቆጣጠርበት ደረጃ እንዳይደርስ በሰዓቱ በጊዜው ካላስተማር እኛ መሪዎቹ በሰዓቱ ሊሆን የሚገባውን ካላደረግን ከኛ አልፎ ከሄደ በኋላ ሁሉም ነገር ከንፈርን መምጠጡ ትናንት ባስተምር ኑሮ ማለቱ ትርጉም የለውም። የእንቁላሉ ጊዜ በቀጣሽኝ የሚለው ልጅና ጠባይ ነው ሊፈጠር የሚችለው። ስለዚህ ይህንን አደራ እላለሁ። ወላጆች የትኛውም ወላጆች የልዩ ልዩ እምነት ተከታዮች ወላጆች እባካችሁ ልጆቻችሁን በምግባር አሳድጉ። ግጭት የሚፈጥሩ ልጆቻችሁን ተው በሏቸው። የእናንተንም ስም ያስጠራሉ። የማን ልጅ ናት የማን ልጅ ነው ሲባል የገሌ ነው የሚባለው። ስለዚህ ግጭት የሚፈጥር የማይነካውን የሚነካ ደፋር የሆነ ልጅ አይጠቅምም። ደፋር ከሆነ ዕውቀትን ይድፈር፣ ፍቅርን ይድፈር፣ ሰላምን ይድፈር፣ አብሮነትን ይድፈር። የዚህ ድፍረት ይጠቅማል። ተሳዳቢነት፣ አንጓጣጭነት፣ ግዴለሽነት፣ ትዕቢት እነዚህ የመሳሰሉ ነገሮች ውርደትን ያስከትላሉ። ወላጅንም ምነው ማህፀኔን በዘጋው አንቺን በወለድኩበት አንተን በወለድኩበት ያሰኛል። በአንቺ ምክንያት ከጎረቤት ጋር መኖር አልቻልኩም፣ በመንገድም ማለፍ አልቻልኩም፣ እንዲህ አይነት መዘዝ አመጣሽብኝ አመጣህብኝም ያሰኛል። ስለዚህ በሰዓቱ መምከር ማስተማር የእያንዳንዱ ወላጅ ድርሻ ነው። ስለዚህ ይህንን አለማድረግ መልካም አይደለምና ወላጆች ልጆቻችሁን ምከሩ። መንግስትም እንደ መንግስትነቱ እንደዚህ አይነቶችን እንዴ በግድ ከሳሽ መኖር አለበት እንዴ? በግድ አቃቢ ሕግ መቆም አለበት? በግድ ጠበቃ መቆም አለበት? እንዲህ አይነት ደፋሮችን ችግር የሚፈጥሩትን የሃይማኖት ጦርነት የሚቀሰቀሱትን የሰው ክብር የሚነኩትን እኮ አጥፍተሃል አጥፍተሻል ተብሎ እንዴ ህፃናት ይታረሙ የለ እንዴ? የህፃናት ማረሚያ እኮ አለ። እድሜያቸው አልደረሰም ተብሎ እኮ ዝም አይሉም። ስተት ይፈጸሙ ገና በህፃንነት እነሱን በሚመጥን እነሱን ሊያስተምር በሚችል መልኩ እኮ ይታረማሉ፣ ይማራሉ፣ ደገ የሀገር ሸክሞች እንዳይሆኑ። ስለዚህ እንደዚሁ ሁሉ እንደነዚህ አይነቶችን ግጭት ፈጣሪዎች ተው እረፉ ብሎ ማረም አንዱ ትልቁ ስራው ሊሆን ይገባል። ስለዚህ ሁላችንም ድርሻችንን ይዘን ከሰራን ሀገራችን ሰላም ይኖራታል፣ ፍቅር ይኖራታል፣ አንድነት ይኖራታል። ማንም ሰው የራሱን እምነት ብቻ ይስበክ፣ በተፈቀደለት ቦታ በራሱ ክልል በራሱ የራሱን ስርዓት ሕግ እምነት መናገር ይችላል። በየአደባባዩ እየወጡ በየመንገዱ እየቆሙ ይችን ታላቅ ቤተክርስቲያን መሳደብ ማንጓጠጥ መስጠት የተለመደ ሆኗል።
ብዙዎች አንገታቸውን እየደፉ ይሄዱ ነው ብዙዎችም ደግሞ ለምን በሚል በልክ የሳትራት እየሆኑ ነው ይህ ሁሉ አይጠቅምምና ተመካክረን ተነጋግረን ሰላምን እንፍጠር ይያልኩ መልእክቴን አስተላልፋለሁ